ኳንተም ኮምፒውቲንግ ለአብዛኞቹ ታሪካችን የሰው ልጅ ቴክኖሎጂ አእምሯችንን ወይም ብሬን እሳትንና ሹል እንጨቶችን በመፈብረክ ላይ ያተኮረ እና ይህንን ያቀፈ ነበር። እሳት እና ሹል ነገሮች የኃይል ማመንጫዎች እና የኒውክሌር ጦር መሳሪያዎች ሊወስ ሲሆኑ ትልቁ ማሻሻያ የተደረገው በአእምሯችን ላይ የተሰራው ስራ ነው። ከ1960ዎቹ ጀምሮ የአንጎላችን ማሽኖች ኃይል በከፍተኛ ደረጃ እያደገ መጥቷል። ይህም ኮምፒውተሮች በአንድ ጊዜ ትንሽና የበለጠ ኃይለኛ እንዲሆኑ አስችሏቸዋል። ነገር ግን ይህ ሂደት የአካላዊ ገደቦችን ሊያሟላ ነው ወይም ፊዚካል ሊሚቴሽኖችን ሊያልፍ ነው። የኮምፒውተር ክፍሎች ወደ አቶም ወይም አተም መጠን እያነሱ ነው ወይም ወደ ማነስ እየተቃረቡ ነው። ይህ ችግር ለምን እንደሆነ ለመረዳት አንዳንድ መሰረታዊ ነገሮችን ማጽዳት አለብን። ኮምፒውተር በጣም ቀላል በሆኑ አካላት የተዋቀረ ነው። በጣም ቀላል ነገሮችን እየሰራ መረጃን ይወክላል። እሱን የማስኬጃ መንገዶችና ዘዴዎችንም ይቆጣጠራል። ኮምፒውተር ቺፕስ ሞጁሎችን፣ የሎጂክ በሮችን የያዙ ትራንዚስተሮችን ይዘዋል። ትራንዚስተር በኮምፒውተር ውስጥ በጣም ቀላሉ የዳታ ፕሮሰሰር ነው። በመሰረቱ እንደ ማብሪያ ወይም ማጥፊያ ወደ ውስጥ የሚወጡ መረጃዎችን ሊከፍት ይችላል። ይህ መረጃ ወደ 0 ወይም ወደ 1 ሊዋቀር በሚችሉ ቢትስ ተብሎ በሚጠሩ ነገሮች የተሰራ ነው። የበርካታ ቢቶች ጥምረት የበለጠ ውስብስብ መረጃን ለመወከል ጥቅም ላይ ይውላል። ትራንዚስተሮች ተጣምረው አመክንዮ በሮችን ይፈጥራሉ። አሁንም በጣም ቀላል ነገሮችን ይሰራሉ። ለምሳሌ የኤኤንዲ በር ሁሉም ግብአቶች አንድ ከሆኑ የአንዱን ውስዓት ይልካልና ካልሆነ የዜሮ ውጤት ይሆናል። የሎጂክ በሮችን ጥምረት በመጨረሻም ትርጉም ያለው ሞጁሎችን ይመሰርታሉ። ሁለት ቁጥሮችን ለመጨመር ይናገሩ። አንድ ጊዜ መጨመር ከቻሉ ማባዛት ይችላሉ እና አንድ ጊዜ ማባዛት ከቻሉ በመሰረቱ ማንኛውም ነገር ማድረግ ይቻላል። ሁሉም መሰረታዊ ስራዎች ከመጀመሪያው ክፍል ሂሳብ የበለጠ ቀላል ስለሆኑ ኮምፒውተሩ የ7 ዓመት ልጆች ቡድን በትክክል መሰረታዊ የሂሳብ ጥያቄዎችን እንደሚመልስ መገመት ይችላሉ። በቂ ቁጥር ያላቸው ስብስቦች ከማስትሮ ፊዚክስ እስከ ዜልዳ ድረስ ማንኛውም ነገር ማስላት ይችላሉ። ነገር ግን ክፍሎቹ የቀነሱ በመጡ ቁጥር ኳንተም ፊዚክስ ነገሮችን አስቸጋሪ እያደረጋቸው ይመጣል። በአጭሩ ትራንዚስተር የኤሌክትሪክ ማብሪያ ማጥፊያ ነው። ኤሌክትሮኖች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱ ነገሮች ናቸው። ስለዚህ ማብሪያ ማጥፊያ ኤሌክትሮኖች ወደ አንድ አቅጣጫ እንዳይንቀሳቀሱ የሚገድብ መተላለፊያ ነው ማለት ነው። ዛሬ ለትራንዚስተሮች የተለመደው ሚዛን 14 ናኖሜዝ ነው። ይህም ከኤችአይቪ ቫይረሶች ዲያሜትር 8 እጥፍ ያነሰ እና ከቀይ የደም ሴሎች 500 እጥፍ ጊዜ ያነሰ ነው። በኳንተም ዓለም ፊዚክስ የሚሰራው እኛ ከለመድነው ከሚገመቱት መንገዶች በተለየ መልኩ ነው እና ባህላዊ ኮምፒውተሮች ትርጉም መስጠት ያቆማሉ። ለቴክኖሎጂ እድገታችን እውነተኛ አካላዊ እንቅፋት እየተጋረጠብን ይገኛል። ይህንን ችግር ለመፍታት ሳይንቲስቶች ኳንተም ኮምፒውተሮችን ለመገንባት እነዚህን ያልተለመዱ የኳንተም ንብረቶችን ወይም ፕሮፐርቲዎችን ለመጠቀም እየሞከሩ ነው። በመደበኛ ኮምፒውተሮች ቢትስ በጣም ትንሹ የመረጃ አሃድ ነው። ኳንተም ኮምፒውተሮች ኪውቢቶችን ይጠቀማሉ። ይህም ከሁለቱ እሴቶች ወደ አንዱ ሊዋቀር ይችላል። ኪውቢት እንደ ማግኔቲክ መስክ ስፒን ሲያደርግ ወይም ነጠላ ፉቶን ወይም ሲንጉላር ፉቶን ያለ ማንኛውም ባለ 2 ደረጃ ኳንተም ሲስተም ሊሆን ይችላል። 0 እና ከነዚህ ስርዓቶች አንዱ ውስጥ እንደ የፉቶኖች አግድም ወይም ቀጥ ያለ ፖላራይዜሽን ያሉ ግዛቶች ሊሆኑ ይችላሉ። በኳንተም ዓለም ውስጥ ኪውቢት ከሁለቱም በአንዱ ብቻ መሆን የለበትም። በአንድ ጊዜ በሁለቱም ግዛቶች፣ በሁለቱም ዓለሞች ውስጥ ወይም በሁለቱም ስቴት የመሆን ዓለሞች ውስጥ ማለት ነው በማንኛውም መጠን ሊከሰት ይችላል። ይህ ሱፐርላይዜሽን በመባል ይጠራል። ነገር ግን ልክ እንደ እሴቱ ወይም እንደ ቫልዩ ፈትሽ ፎቶን በማጣሪያ በመላክ በአቀባዊም ሆነ በአግድም ፖላራይዝድ መሆን እንዳለበት መወሰን አለበት። ስለዚህ እሱ እስካልተሰበረ ድረስ አንድ ትልቅ ቦታ አለ። የትኛው እንደሚሆን መተንበይ አይቻልም። ነገር ግን በቅጽበት በምትለካው ጊዜ ከተወሰኑ ስቴቶች ውስጥ አንዱ ላይ ይወድቃል። ሱፐርፖዚሽን ጨዋታውን የሚቀየር ፖዚሽን ነው። 4 ክላሲካል ቢትስ ከሁለት በአንዱ ውስጥ በአንድ ጊዜ ወደ 4 የተለያዩ ውቅሮች ኃይልነት ሊቀየር ይችላል። ያ 16 ሊሆኑ የሚችሉ ውህዶች ወይም ጥንዶች ፔሮች መጠቀም ይችላሉ። በሱፐርላይዜሽን ውስጥ 4 ኪዩቢቶች ግን በእነዚያ 16 ጥምረቶች ወይም ፔሮች በአንድ ጊዜ ሊሆኑ ይችላሉ።
ይህ ቁጥር በእያንዳንዱ ተጨማሪ ኪዩቢት በከፍተኛ ደረጃ የሚያድግ ነው። ከእነዚህ ውስጥ 20ዎቹ በትይዩ 1 ሚሊዮን ቫሊዎችን ማከማቸት ይችላሉ። በእውነቱ ያልተለመደ እና የማይታወቅ ንብረት ኪዩቢቶች ሊኖሩት የሚችሉት መጠላለፍ ነው ፕሮፐርቲያቸው። እያንዳንዱ ኪዩቢቶች በሌላው ሁኔታ ላይ ለሚከሰቱ ለውጦች በቅጽበት ምላሽ እንዲሰጡ የሚያደርግ የቅርብ ጊዜ ግንኙነት ምንም ያህል ቢለያዩም። እያንዳንዱ ኪዩቢት ወይም ኪዩቢቶች በሌላኛው ፓርቲክል ሁኔታ ወይም ስቴት ላይ ለሚከሰቱ ለውጦች በቅጽበት ምላሽ እንዲሰጡ የሚያደርግ የቅርብ ግንኙነት ምንም ያህል ቢለያዩም ይኖረዋል። ይህ ማለት አንድ የተጠላለፈ ኪዩቢት ብቻ ሲለካ ማለት ነው። መፈለግ ሳያስፈልግ የአጋሮችን ወይም የካውንተር ፓርቶችን ፕሮፐርቲዎች በቀጥታ መቀነስ ይቻላል ማለት ነው። የኪዩቢቶች ማጭበርበር አእምሮን የሚያጎለብት እንደዚህ ነው። መደበኛ የሎጂክ በር ቀላል የግብዓት ውስብስብ ያገኛል እና አንድ የተወሰነ ውጤትም ያስመጣል። የኳንተም በር የበላይ ቦታዎችን ወይም ሱፐር ፖዚሽኖችን ግብዓት ያስተካክላል፣ እድሎችን ያሽከረክራል ወይም ስፒን ያደርጋል እና እንደ ውጤቱ ሌላ ከፍተኛ ቦታ ያመነጫል። ስለዚህ ኳንተም ኮምፒውተር የተወሰኑ ኪዩቢቶችን ያዘጋጃል። የኳንተም በሮች ለመጠለፍ እና ፕሮባቢሊቲዎችን ይጠቀምና በመጨረሻም ውጤቱን መለካት ይችላል። ሱፐርፖዚሽንስ ወደ ትክክለኛው የዜሮ እና የዜሮ ቅደም ተከተል ይሸጋገራል። ይህ ማለት እርስዎ በማዋቀሮ የሚችሉትን ሁሉንም ስሌቶች በአንድ ጊዜ ያገኙታል ማለት ነው። በመጨረሻ ከውጤቶቹ ውስጥ አንዱ ብቻ መለካት ይችላሉ፣ የሌላውን መለካት ሳያስፈልገው። ምክንያቱም የአንዱን ውጤት ከለኩ የሌሎችንም ውጤት ማወቅ፣ ፕሬዲክት ማድረግ፣ መገመት ይችላሉና እና ምናልባት እርስዎ የሚፈልጉትን ብቻ ሊያገኙ ይችላሉ። ስለዚህ እንደገና ቼክ ማድረግና እንደገና መሞከር ሊኖርቦት ነው። ነገር ግን ሱፐርፖዚሽን እና መጠላለፍን ወይም ፔርነስ በብልህነት በመጠቀም ይህ በመደበኛ ኮምፒውተር ላይ ከመቼውም ጊዜ በበለጠ ውጤታማ በሆነ መንገድ ሊተገበር ይችላል። ስለዚህ ኳንተም ኮምፒውተሮችን የቤት ኮምፒውተሮቻችንን ባይተኩም በአንዳንድ አካባቢዎች እጅግ በጣም የተሻሉ ሆነው ሊገኙ ይችላሉ። ከመካከላቸው አንዱ ዳታቤዝ ፍለጋ ነው። በመረጃ ቋት ውስጥ የሆነ ነገር ለማግኘት አንድ መደበኛ ኮምፒውተር እያንዳንዱን ግብዓት መፈተሽ ይኖርበታል። የኳንተም ስልተ ቀመሮች የዚያን ጊዜ ስኩዌር ስር ብቻ ያስፈልጋቸዋል። ይህም ለትልቅ የዌብ ጎታዎች ትልቅ ልዩነት ነው። በጣም ታዋቂው የኳንተም ኮምፒውተሮች አጠቃቀም የአይቲ ደህንነትን ማስኬድ ነው። አሁን የእርስዎ የአሰሳ የኢሜይል እና የባንክ ዌብ እርስዎ መፍታት በሚችሉት እርስዎ ብቻ መልእክቶችን ኮድ በማድረግ እንዲጠቀሙ የሚያደርግና ለሁሉም ሰው በሚሰጥበት የምስጢር ስርዓት ደህንነቱ የጠበቀ ማድረግ ይችላሉ። ችግሩ ይህ ይፋዊ ቁልፍ የእርስዎን ምስጢራዊ የግል ቁልፍ ለማስላት በትክክል ጥቅም ላይ ሊውል ይችላል። እንደ ድል ሆኖ በማንኛውም መደበኛ ኮምፒውተር ላይ አስፈላጊውን ሂሳብ መስራት ቃል በቃል ለብዙ ዓመታት መሞከርና ስህተትን የሚወስድ ይሆናል። ነገር ግን ገላጭ ፍጥነት ያለው ኳንተም ኮምፒውተር በነፋስ ፍጥነት ሊሰራው ይችላል። ሌላው በጣም አስደሳች አዲስ አጠቃቀምን ማስመሰል ነው። የኳንተም ዓለም ኃይለኛ ናቸው እና እንደ ሞለኪውሎች ላሉ ትላልቅ መዋቅሮችም ቢሆን ብዙውን ጊዜ ትክክለኝነት ይጎድላቸዋል። ታዲያ ለምን ኳንተም ፊዚክስን ከትክክለኛው ኳንተም ፊዚክስ ጋር አታስመሳስሉትም? የኳንተም ማስመሰሎች መድኃኒትን ሊለውጡ በሚችሉ ፕሮቲኖች ላይ አዳዲስ ግንዛቤዎች ሊሰጡን ይችላሉ። በአሁኑ ጊዜ ኳንተም ኮምፒውተሮች በጣም ልዩ መሳሪያ ወይም ለሰው ልጅ ትልቁ አብዮት የሆኑ እንደሆነ አናውቅም። የቴክኖሎጂ ወሰን የት እንዳለ አናውቅም እና ለማወቅ አንድ መንገድ ብቻ ነው ያለን። ይህ ቪዲዮ በአውስትራሊያ የሳይንስ አካዳሚ የተደገፈ ነው። በሳይንስ የላቀነትን የሚያበረታታና የሚደግፍ። ስለዚህ ርዕስ እና ሌሎች በmover.org.au ላይ የበለጠ ለማወቅ ይሞክሩ። ስለተከታተሉን እናመሰግናለን።